ወንድሞቼ በሕይወታችሁ የመናቅ ያለመከበር ከሰው የማነስ የራስ መተማመን አለመኖር ተሰሚነት የማጣት ተቀባይነት የማጣት ያለበትን ሕይወት መኖር አንገሽግሿችኋል? እንደዛ ከሆነ ይህ ቪዲዮ ለእናንተ ነው። ለአቀራረብ እንዲመች ትምህርቱን በወንድ አገላለጽ ብገልጸውም እናንተንም ሴቶች የሚመለከት ትልቅ ጉዳይ ነውና እስቲ ተረዱ። ለቁም ነገር እንደመጣ ሰው ቪዲዮውን ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ መጨረሻው ተከታተሉ። በሕይወትህ እንደ ንስር ከፍ ብለህ መብረር ከፈለግህ እንደ በቀቀን አትሁን። በቀቀን በጣም ብዙ ታወራለች፣ ብዙ ቃላትንም ደግማ ትናገራለች። ነገር ግን እንደ ንስር ከፍ ብላ መብረር አትችልም። ንስር ከሁሉም አዕዋፋት ከፍ ብሎ መብረር ይፈልጋል። ያኔ ማንም ሊረብሸው፣ ሊበጠብጠው፣ ሊያጠቃው እንደማይችል ያውቃል። ንስር ሊያጠቁት ፊቱ የመጡትን ከከፍታው ሊያስቀሩት የፈለጉትን ማናቸውንም ነገር ፊት ለፊት አይጋፈጥም። ይልቁን እነሱ ሊደርሱበት በማይችሉት ከፍታ ላይ ወጥቶ በላይ ሆኖ በኩራት ይመለከታቸው። በዝምታ ውስጥ ወደ ራሳችን በትኩረት ተመልክተን እንደ ንስር ጠላቶቻችን ሊደርሱበት በማይችለው ከፍታ ልክ መብረር አለብን። ነገሮች ሊያሸንፉን ሊጥሉን በሚሞክሩበት ቦታና ሁኔታ ላይ መቆየት የለብንም። ውስጣችን ባለው የሕይወት አቅም ላይ ከፍ ብለን መብረር። ምክንያቱም እኛ ባለንበት የከፍታ አቅም ጋር ጠላቶቻችን ለመቆየት ከባድ ይሆኑባቸዋል። በዛ ውስጥ አሸናፊ እንሆናለን። ያኔ እኛን ያስጨነቀን ሁኔታ፣ የከበደን ነገር ሁሉ ከኛ ጋር መቆየት አይችልም። ምክንያቱም ከፍታችን ጋር ጠላታችን በእኛ ልክ መተንፈስ ስለማይችል። አብዛኞቹ የሕይወት ፈተናዎች ጠላቶቻችን በሙሉ ያሉት የሚመስሉት ወደ ከፍታችን እስክንወጣ ድረስ ብቻ ነው። ያኔ ከፍታውን ስንወጣ ግን ምንም የለም። ከፍታችን የሚወሰነው በእይታችን ልክ። ብዙ መከራዎች፣ ብዙ ፈተናዎች ሲመጡ በዝምታ ራሳችን ላይ ትኩረት በማድረግ ራሳችን ላይ አብዝተን በመስራት ከፈተናው ቃላት ከአንደበትህ እስኪወጣ ድረስ የአንተ ባሪያ ነው። አንዴ ከአንተ ከወጣ ግን የአንተ ጌታ ይሆናል። በምትናገረው ቃላት ላይ ስልጣን ያለ ከአንተ እስኪወጣ ድረስ ብቻ ነው። በዚህ ውስጥ መናገር ያለብንንና የሌለብንን መለየት ግድ ይለናል። በእነዚህ 5 ሁኔታዎች ላይ ስትሆን ዝምታን ምረጥ። ምክንያቱም የአፍ ወለምታ በቅቤ አይታሽም። እንደተለመደው ቪዲዮውን ላይክ በማድረግ ጀምረው። በእነዚህ 5 ሁኔታዎች ላይ ስትሆን ዝምታን ምረጥ። አንደኛ፣ በሐሜት ጊዜ። ሐሜት በሚታማበት ቦታ ላይ በድንገትም ቢሆን ከተገኘ ሁሌም ቢሆን ዝምታን ምረጥ። ጓደኛ ሲታማ ለኔ ብለህ ስማ ነውና ነገሩ። በሐሜት ጊዜ ከሚታማው ይልቅ የሚያማውን ሰው ማንነት በቀላሉ ትለየዋለህ። በሐሜት የሚቆይ ሰው የራስ መተማመን እንደሌለው አሊያም መጥፎ የሆነ የቅንዓት ስሜት እንዳለበት ታውቃለህ። ሁለተኛ፣ ስሜታዊ በምትሆንበት ጊዜ። የማንወጣቸው ከባድ ነገሮች የእኛንም የሰውንም ስሜት ሊጎዳ ከመቻሉም በላይ በሕይወት ላይ ጠባሳ ጥሎ ሊያልፍ ይችላል። ስለዚህ ስትናደድም ሆነ ስትደሰት አፍህን ጠብቅ። ምክንያቱም ስትናደድ የማይሆን ቃላትን ልትናገር ትችላለህ። ስትደሰት ደግሞ የማትፈጽመውን ነገር ቃል ልትገባ ትችላለህ። በተሰማ ስሜት ምክንያት የተፈጠረውን ችግር ለመቀነስ ዝምታ ቀዳሚ ምርጫ ይሁን። ሶስተኛ፣ ታላላቆችህ ሲያወሩ። ከአንተ በዕድሜ የበሰሉ ሰዎች ሲያወሩ ከመናገር ይልቅ ማዳመጥን ምረጥ። የበሰሉ ሰዎች የብዙ ልምድ ባለቤቶች ናቸው። ያንንም በማዳመጥ ብዙ ነገሮችን ተማር።
4ኛ ሰዎች የግል ጉዳያቸውን ሲነግሩ። ሰው የግል ታሪኩን ለአንተ መናገር ከጀመረ በአንተ ላይ እምነት አሳድሯል ማለት ነው። እናም ሚስጥሩን በዛ ጊዜ ለአንተ መናገር ፈልጓል ማለት ነው። ስለዚህ በዚያ ጊዜ ዝም ብለህ ማዳመጥን ምረጥ። ምክንያቱም ሰው በጥሞና መደመጥ አለበት። ያ የአንተን ታማኝነት ከፍ ያደርጋል። 5ኛ ከሰዎች ጋር ስትተዋወቅ። ለመጀመሪያ ጊዜ ከሰዎች ጋር ስትተዋወቅ ዝምታን አብዛ። በመጀመሪያ ቀን ስለ ራስህ ብዙ አትናገር። ለመጀመሪያ ጊዜ ከሰው ጋር ስትተዋወቅ ስለ ራስህ ብዙ አታውራ። ይልቁንም ስለዛ ሰው በደንብ ለማወቅ ሞክር። ይህ የአንተን ደህንነት ከመጠበቅ ጀምሮ በሰዎች ዘንድ የሚሰጥህን ምዘና ከፍ ያደርገዋል። በተጨማሪም አንተ ዝም ብለህ ስትሰማቸው፣ ምንም ሳታወራ ጊዜህን ሰጥተህ ስታዳምጣቸው በእነሱ ፊት የማትረሳ ትሆናለህ። ስለዚህ በመጀመሪያ ትውውቅ ላይ ከመናገር ይልቅ ዝምታን አብዛ። እንደ ማጠቃለያ ዝምታ የብስለት ምልክት ነው። ለትክክለኛው ነገር ተገቢውን ምላሽ የመስጠት እውነታ እንደተጠበቀ ሆኖ አንዳንድ ጊዜ ላየኸው፣ ለሰማኸው፣ ላነበብከው፣ ለተደረገብህና እንደተጎዳ በቆጠርከው ነገር ሁሉ ላይ የግድ መልስ ከመስጠት ይልቅ ዝምታን መምረጥ እየበሰልክ የመምጣትህን ምልክት ነው። ለሁሉም ነገር ምላሽ ለመስጠት የተቀባበለና በሆነ ባልሆነ ያንን የተቀባበለውን የታመቀ ሐሳብ ዝም ብሎ የሚተፋ ሰው ኃላፊነት የጎደለው ሰው ያደርገዋል። አንዳንድ ጊዜ ዝምታ መልስ ሲሆን፣ ለውስጣችን ሰላም ሲሰጠን፣ ዝምታ መሸነፍ እንዳልሆነ ሲገባን የዝምታ ተአምራዊን ኃይል መለማመድ እንችላለን። ዝምታ። ይህን ቃል ስትሰማ ወደ አእምሮህ የሚመጣው ምንድን ነው? ሰላም ነው ወይስ ዝምታን ስታስብ ባዶነት ይሰማሃል? ባዶነትህን ለመሙላት ተስፋ ቆርጠሃል? በጫጫታ በተበላሸች ዓለም ውስጥ ዝምታ ብርቅና ያልተረዳ ነገር ሆኗል። ነገር ግን እኔ ብነግርሽስ? ጩኸት በሁሉም ቦታ ነው። የዓለም ድምጾች ሁሉ ትኩረትን ይሻሉ። መንቀሳቀስውን እንዲቀጥሉ፣ እንዲጣደፉ፣ እንዲበላሹም ይነግሩታል። ነገር ግን ሁሉም ወደፊት እየሮጠ ሲሄድ ከሚቀጥለው ሰው ከኛ መካከል በጣም ጠንካራ የሆነው ቆም ብሎ ነገሮችን በዝምታ ያጤናል። ታላቅነት በጫጫታ ውስጥ አይወለድም፣ በጸጥታ ውስጥ ነው የሚወለደው። ዝምታ አእምሮ የሚሳልበት፣ ድፍረት የሚያድግበት፣ ግልጽነት የሚሰፍንበት ትልቁ መንገድ ነው። እያንዳንዱን ታላቅ መሪ፣ እያንዳንዱን ባለ ራዕይ፣ የታሪክ ተዋጊን ሁሉ አስብ። ሁሉም የሚጋሩት አንድ ነገር ቢኖር ጸጥታን የመቀበል ድንቅ አቅም ነው። አዎ፣ ዝምታ የድምፅ አለመኖር አይደለም፣ የትኩረት መገኘት ነው። ዓለም የምትወድቅበት ጊዜ ነው። በጣም ረጅም ጊዜ ያልወለድከውን ነገር የምትሰማው በዝምታ ውስጥ ነው። ራስህን፣ ፍርሃቶችን፣ ህልሞችን፣ የአንተን እውነት የምታዳምጠው በዝምታ ውስጥ ነው። ዓለም ተዘናግተህ እንድትቆይ በምንም አይነት መልኩ ጸጥታን እንድታስወግድ ይማጸናል። ነገር ግን በዝምታ ውስጥ ከእውነተኛ ማንነትህ ጋር በጥልቀት ትገናኛለህ። ጥርጣሬህን፣ አለመተማመንህን፣ ጥልቅ ፍራቻህን ትጋፈጣለህ። ነገር ግን ጥንካሬህን፣ ዓላማህን፣ ኃይልህን ትገልጣለህ። ዝምታ ድክመት እንደሆነ ዓለም ሊነግርህ ይችላል። ዝም ከተባልክ ትረሳለህ ይልሃል። ግን እውነቱ እንደዛ አይደለም። በጣም የሚጮሁ ድምጾች ትልቁን ተጽዕኖ መፍጠር አይችሉም። ነገር ግን በዝምታ ጊዜ የሚወስዱት ለመስማት፣ ለማሰብ፣ ለመዘጋጀት፣ ሁሉን ነገር የሚቀይሩት እነርሱ ብቻ ናቸው። ምክንያቱም ዝምታ ድክመት ሳይሆን ታላቅ ኃይል ነው። እስኪ አንድ ነገር እናስብ። እያንዳንዱ ታላቅ ግኝት፣ እያንዳንዱ ጨዋታ
ተለዋዋጭ ሐሳብ፣ እያንዳንዱ ኃይለኛ ውሳኔ የሚጀምረው በአንድ ጊዜ ጸጥታ ነው። በጸጥታ ውስጥ ስንፈልጋቸው የነበሩትን መልሶች በጥራት እናገኛለን። በጸጥታ ውስጥ ለመንቀሳቀስ ድፍረትን እናገኛለን። ወደፊት ለመቀጠል የሚያስችል ተግሳጽና ሌሎች ማየት የማይችሉትን ራዕይ አስፍተ ማየት ትችላለህ። ስለዚህ ያለ ምክንያት መሮጥ አቁም። ከዝምታ መሸሸግ አያዋጣም። ምክንያቱም ዝምታውን ስትቆጣጠር ራስን ትቆጣጠራለህ። ራስን ስትቆጣጠር የማታሸንፈው ዓለም የለም። የዝምታን ታምራዊ ኃይል በውስጥ እየተለማመድክ ኖር። እኔ በቀላል ጥያቄ መጀመር እፈልጋለሁ። አሁን ባንተ ውስጥ ያለውን የዝምታ አስደናቂ ኃይል ተረድተሃል? ለአፍታ እንድታስብበት እፈልጋለሁ። ሕይወትህን ለመቅረጽ የወደፊቱን ጊዜ ለመፍጠር ታላቅ ችሎታ አለ። ትመኛለህ። እናም በመንገድ ላይ የሚያቆምን ማንኛውንም ነገር ለማሸነፍ በዝምታ በአንተና በፈለግከው ሕይወት መካከል ያለውን ብቸኛ ነገር ራስህን ነው። ተጽዕኖ ፈጣሪ የሆነ ማንነትን ለመገንባት በዝምታ ውስጥ ለራስ ጊዜ ውሰድ። ፈጣሪ ከሌሎች ፍጥረት ሁሉ ለይቶ ሰው አድርጎ ሲፈጥርህ በራሱ አምሳል መፍጠር፣ ነገሮችን መለወጥ፣ በዚች ምድር ላይ አሸናፊና ተጽዕኖ ፈጣሪ በምድር ላይ ስልጣን ያለ አድርጎ ሲፈጥርህ ተራ ሕይወት፣ ተራ ማንነት፣ ተራ ታሪክ ኖረ ዘመንህ እንድትጨርስ አይደለም። ነገር ግን ነገሩ እዚህ አለ። ትክክለኛውን ጊዜ መጠበቅ ብቻም አይደለም። በፍርሃት በጥርጣሬ ወይም እንቅፋቶች ውስጥ እንኳን መቆጣጠርን ነው። በእያንዳንዱ ቀን ለሕይወት እንዴት ምላሽ እንደሚሰጡ፣ እውነታችሁን እንዴት እንደምትቀርጹ፣ በዓለም ላይ እንዴት እንደምትታዩ የመምረጥ ኃይል አለ። እርሱም ኃይለኛ የዝምታ አቅም ነው። በዝምታ ውስጥ ምን አይነት ማንነት ልትገነባ ትችላለህ? አንደኛ፣ የአንተ ታሪክ ባለቤት መሆንን። ላታስተውል ትችል ይሆናል፣ ነገር ግን ብዙ ነገር አሸንፈሃል። እያንዳንዷን መሰናክል፣ ያጋጠሙን ፈተናዎች ሁሉ ጠንካራ አድርገዋል። ምናልባትም ውድቀቶች አጋጥመው ሊሆን ይችላል። ምናልባትም ከምትችለው ጊዜ በላይ ብዙ ጊዜ ተደብድበሃል። ነገር ግን በዝምታ ውስጥ ከራስ ጋር በጥልቀት ስትቆይ ያለፈውን ጊዜህን እንደ ተከታታይ ስህተቶች ማየት ለማቆም ጊዜው አሁን ነው። ያለፈውን በህይወትህ ለመትረፍ ለማደግህ በህይወት ላይ የሚጣልብን ማንኛውንም ነገር ለመቆጣጠር መቻልህ ማረጋገጫ ነው። እናንተ ውድቀቶቻችሁን አይደላችሁ፣ መሰናክሎቻችሁንም አይደላችሁ። እናንተ በወደቃችሁ ቁጥር የመቻል የጥንካሬው የመነሳት ችሎታው ድምር ናችሁ። በዝምታ ውስጥ የታሪካችሁ ባለቤቱ ነው። ሁለተኛ፣ በዝምታ ውስጥ ኃላፊነትን መውሰድ። አሁን ስለ አንድ ቁልፍ ነገር እንነጋገር። ኃላፊነት የምንኖረው ህይወት ባለንበት ሁኔታዎችን ወይም ሌሎች ሰዎችን መውቀስ ቀላል በሆነበት ዓለም ውስጥ ነው። ነገር ግን እውነተኛ ኃይል የሚመጣው ለጉዞ ሙሉ ኃላፊነት ሲወስዱ ነው። ይህ ማለት በሁሉም ነገር ራስን መወንጀል ማለት አይደለም። የትም ቦታ ቢሆኑ ቀጣዩን እርምጃ የመምረጥ ስልጣን እንዳሉት ማወቅ ማለት ነው። የመለወጥ ኃይል አለ። ወደፊት ለመሄድ የሚያስችል ኃይል አለ። ሌሎችን መውቀስ ባቆምክና ራስን በዝምታ ውስጥ ለጥልቀት ለህይወት ሙሉ ኃላፊነት በወሰድክበት ቅጽበት መኖሩን የማታውቀው ጥንካሬ ይከብሃል። እጣ ፈንታህን የሚቆጣጠር ማንም አይኖርም። አንተ ታደርጋለህ፣ አንተ ትወጣዋለህ። እና ይህ እርሶ ሊደርሱበት የሚችሉት በጣም የሚያበረታታ ትልቅ ግንዛቤ ነው። ዝምታ ታላቅ ኃይል አለው። ሶስተኛ፣ በዝምታ ውስጥ የመቋቋምና የማደግን አቅም ታገኛለህ። ህይወት ሁልጊዜ ቀላል አይደለችም። ህይወት ይፈትሽሃል። ተስፋ የቆረጥክበት ሁሉ ነገር የማይቻል የሚመስልበት ጊዜ ይኖራል። እውነታው ግን ይሄ ነው። እነዚያ ጊዜያት እርስዎ የሚወስኑት ጊዜዎች ናቸው። ቀላል ጊዜዎችም አይደሉም። ይሸነፋል። ያንተን ባህሪ የሚቀርጸውና ኃይለኝነትን የምትገነባው በዛ ውስጥ ባለው ትግል ነው። በወደክ ቁጥር ወደ ታች የመቆየት ወይም የመነሳት ምርጫ ይኖርሃል። ኃይል ውድቀትን በማስወገድ አይመጣም። ተመልሶ በመነሳት ራስዎን አቧራ አራግፈው እንደገና ከስተቱ ተምሮ የሚመጣ አቅም ነው። ይህም አቅም
በዝምታ ውስጥ የሚያንሳፍፍ ምንም ነገር ቢፈጠር ወደፊት እንድትቀጥል የሚያደርግ እንዳታመነታ የሚያደርግ ከማመን የመጣ አቅም ነው እና እርሶ እንዳይቆሙ የሚያደርጉትም ትክክለኛም ኃይል ነው። በዝምታ ውስጥ ያለው ድንቅ ኃይል በሕይወት ተለማመድ። አራተኛ፣ በዝምታ ውስጥ በራእይ ላይ አተኩር። አሁን የወደፊት ዕጣን እንድታስብ ፈልጋለሁ። ዓይንህን ላፍታ ጨፍነህ በእውነት የምትፈልገውን ሕይወት በዓይነ ሕሊና ተመልከት። ምን ይመስላል? እያንዳንዱ ግብ፣ እያንዳንዱ ህልምን በልብ ውስጥ መኖር ጀምር። በአንድ ነገር ትኩረት፣ ግልጽ የሆነ ራዕይ ሲኖሮት ኃይለኛ ለመሆን ምንም ነገር ሊያግዶት አይችልም። በተለይ በጸጥታ ዓለም ውስጥ እርሶን ለማዘናጋት የሚሞከርበት ጊዜ ላይ፣ ነገር ግን ያንን ግልጽነት በልብ ውስጥ ወደሚፈልጉት ነገር ብቻ መንቀሳቀስ የሚቀጥሉበትን ኃይል በዝምታ ውስጥ ያገኛሉ። ራዕይህ መልህቅህ መሪ ይሆናል። እናም እርሶ በሚከለክሉት ትልቅ በሚቻለው ነገር ላይ ስታተኩሩ መቆም የማይችሉ ይሆናሉ። ያንን ራዕይ እውን ለማድረግ ጊዜው አሁን ነው። ዛሬ ጀምር። የመጀመሪያውን እርምጃ ውሰድ። ጥልቅ ሕልምህን የሚያንጸባርቅ ሕይወት የመፍጠር ኃይል አለ። የመጨረሻ፣ በዝምታ ውስጥ ሌሎችም እንዲነሱ እርዷቸው። እውነተኛ ኃይል ራስህን ማስነሳት ብቻ ሳይሆን ሌሎችንም ማገዝ ነው። በዙሪያ ያሉትን ስልጣን ስትሰጥ ጥንካሬህን ታበዛል። ዕውቀትህን፣ ጥበብህን፣ ማበረታቻን ስታካፈል የትልቅ እንቅስቃሴ አካል ትሆናል። ሁሉንም ሰው የሚያነሳ፣ ሌሎች የራሳቸውን ኃይል እንዲያገኙ የሚያነሳሳ ሰው ይሁኑ። በምሳሌነት የምትመራ ሰው ሁን። እርሱም አቅም በዝምታ ውስጥ የምታገኘው ድንቅ አቅም ነው። ታላቅነት፣ ችሎታ እንዳላቸው ለሌሎች በማሳየት ብዙ በሰጡ ቁጥር በምላሹ የበለጠ እንዲቀበሉ እውነተኛውን ኃይል ተቀላቀል። ዝምታ። አስታውስ፣ ሕይወትን ለመለወጥ የሚያስፈልግ ኃይል ቀድሞውኑ በውስጥ ነው። አንተ ከምታውቀው በላይ ጠንካራ ነህ። አንተ ከምታስበው በላይ የበለጠ ችሎታ አለ። እናም ዛሬ ታላቅነትህን የምትገነባበት ቀን ነው። ፍቃድን መጠበቅ አቁም። ፍጹሙን ጊዜ በዝምታ ተዋጥና ጠብቀው። ዓለም የአንተን ኃይለኝነት የማይቆም ስሪት ይፈልጋል። ስለዚህ እዚያ ውጣና እንዲከሰት ማድረግ አሁን ትችላለህ። ውድ የቻናሌ ቤተሰቦች፣ ለዛሬ ይዤላችሁ የመጣው ጥልቅ ያለውን የዝምታ ተአምራዊ ኃይል በሕይወታችሁ እንድትለማመዱ እየጋበዝኩኝ፣ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናሉ ቤተሰብ ይሁኑ። እንዲሁም እንዲሰራላችሁ የምትፈልጉት ማንኛውም ሐሳብና አስተያየት ካላችሁ በኮሜንት ሴክሽናችን ላይ ይግለጡ። ሰላም ይሁኑ። ዝምታ። ይህን ቃል ስትሰማ ወደ አእምሮህ የሚመጣው ምንድን ነው? ሰላም ነው ወይስ ዝምታን ስታስብ ባዶነት ይሰማሃል? ባዶነትን ለመሙላት ተስፋ ቆርጠሃል? በጫጫታ በተበላሸች ዓለም ውስጥ ዝምታ ብርቅና ያልተረዳ ነገር ሆኗል። ነገር ግን እኔ ብነግርሽስ? ጩኸት በሁሉም ቦታ ነው። የዓለም ድምጾች ሁሉ ትኩረትን ይሻሉ። መንቀሳቀስውን እንዲቀጥሉ፣ እንዲጣደፉ፣ እንዲበላሹም ይነግሩታል። ነገር ግን ሁሉም ወደፊት እየሮጠ ሲሄድ ከሚቀጥለው ሰው ከኛ መካከል በጣም ጠንካራ የሆነው ቆም ብሎ ነገሮችን በዝምታ ያጤናል። ታላቅነት በጫጫታ ውስጥ አይወለድም፣ በጸጥታ ውስጥ ነው የሚወለደው። ዝምታ አእምሮ የሚሳልበት፣ ድፍረት የሚያድግበት፣ ግልጽነት የሚሰፍንበት ትልቁ መንገድ ነው። እያንዳንዱን ታላቅ መሪ፣ እያንዳንዱን ባለ ራዕይ፣ የታሪክ ተዋጊን ሁሉ አስብ። ሁሉም የሚጋሩት አንድ ነገር ቢኖር ጸጥታን የመቀበል ድንቅ አቅም ነው። አዎ፣ ዝምታ የድምፅ አለመኖር አይደለም፣ የትኩረት መገኘት ነው። ዓለም የምትወድቅበት ጊዜ ነው። በጣም ረዥም ጊዜ ያልወለድከውን ነገር የምትሰማው በዝምታ ውስጥ ነው። ራስህን፣ ፍርሃቶችን፣ ህልሞችን፣ የአንተን እውነት የምታዳምጠው በዝምታ ውስጥ ነው። ዓለም ተዘናግተህ እንድትቆይ በምንም አይነት መልኩ ጸጥታን እንድታስወግድ ይማጸናል።
ነገር ግን በዝምታ ውስጥ ከእውነተኛ ማንነት ጋር በጥልቀት ትገናኛለህ። ጥርጣሬህን፣ አለመተማመንህን፣ ጥልቅ ፍራቻህን ትጋፈጣለህ። ነገር ግን ጥንካሬህን፣ ዓላማህን፣ ኃይልህን ትገልጣለህ። ዝምታ ድክመት እንደሆነ ዓለም ሊነግርህ ይችላል። ዝም ከተባልክ ትረሳለህ ይልሃል። ግን እውነቱ እንደዛ አይደለም። በጣም የሚጮሁ ድምጾች ትልቁን ተጽዕኖ መፍጠር አይችሉም። ነገር ግን በዝምታ ጊዜ የሚወስዱት ለመስማት፣ ለማሰብ፣ ለመዘጋጀት ሁሉን ነገር የሚቀይሩት እነርሱ ብቻ ናቸው። ምክንያቱም ዝምታ ድክመት ሳይሆን ታላቅ ኃይል ነው። እስኪ አንድ ነገር እናስብ። እያንዳንዱ ታላቅ ግኝት፣ እያንዳንዱ ጨዋታ፣ ተለዋዋጭ ሐሳብ፣ እያንዳንዱ ኃይለኛ ውሳኔ የሚጀምረው በአንድ ጊዜ ጸጥታ ነው። በጸጥታ ውስጥ ስንፈልጋቸው የነበሩትን መልሶች በጥራት እናገኛለን። በጸጥታ ውስጥ ለመንቀሳቀስ ድፍረትን እናገኛለን። ወደፊት ለመቀጠል የሚያስችል ተግሳጽና ሌሎች ማየት የማይችሉትን ራዕይ አስፍተ ማየት ትችላለህ። ስለዚህ ያለ ምክንያት መሮጥ አቁም። ከዝምታ መሸሸግ አያዋጣም። ምክንያቱም ዝምታውን ስትቆጣጠር ራስን ትቆጣጠራለህ። ራስን ስትቆጣጠር የማታሸንፈው ዓለም የለም። የዝምታን ታምራዊ ኃይል በውስጥ እየተለማመድክ ኖር። እኔ በቀላል ጥያቄ መጀመር እፈልጋለሁ። አሁን ባንተ ውስጥ ያለውን የዝምታ አስደናቂ ኃይል ተረድተሃል? ለአፍታ እንድታስብበት እፈልጋለሁ። ሕይወትህን ለመቅረጽ የወደፊቱን ጊዜ ለመፍጠር ታላቅ ችሎታ አለ። ትመኛለህ። እናም በመንገድ ላይ የሚያቆምን ማንኛውንም ነገር ለማሸነፍ በዝምታ በአንተና በፈለግከው ሕይወት መካከል ያለውን ብቸኛ ነገር ራስህን ነው። ተጽዕኖ ፈጣሪ የሆነ ማንነትን ለመገንባት በዝምታ ውስጥ ለራስ ጊዜ ውሰድ። ፈጣሪ ከሌሎች ፍጥረት ሁሉ ለይቶ ሰው አድርጎ ሲፈጥርህ በራሱ አምሳል መፍጠር፣ ነገሮችን መለወጥ፣ በዚች ምድር ላይ አሸናፊና ተጽዕኖ ፈጣሪ በምድር ላይ ስልጣን ያለ አድርጎ ሲፈጥርህ ተራ ሕይወት፣ ተራ ማንነት፣ ተራ ታሪክ ኖረ ዘመንህ እንድትጨርስ አይደለም። ነገር ግን ነገሩ እዚህ አለ። ትክክለኛውን ጊዜ መጠበቅ ብቻም አይደለም። በፍርሃት፣ በጥርጣሬ ወይም እንቅፋቶች ውስጥ እንኳን መቆጣጠርን ነው። በእያንዳንዱ ቀን ለሕይወት እንዴት ምላሽ እንደሚሰጡ፣ እውነታችሁን እንዴት እንደምትቀርጹ፣ በዓለም ላይ እንዴት እንደምትታዩ የመምረጥ ኃይል አለ። እርሱም ኃይለኛ የዝምታ አቅም ነው። በዝምታ ውስጥ ምን አይነት ማንነት ልትገነባ ትችላለህ? አንደኛ፣ የአንተ ታሪክ ባለቤት መሆንን። ላታስተውል ትችል ይሆናል፣ ነገር ግን ብዙ ነገር አሸንፈሃል። እያንዳንዷን መሰናክል፣ ያጋጠሙን ፈተናዎች ሁሉ ጠንካራ አድርገዋል። ምናልባትም ውድቀቶች አጋጥመው ሊሆን ይችላል። ምናልባትም ከምትችለው ጊዜ በላይ ብዙ ጊዜ ተደብድበሃል። ነገር ግን በዝምታ ውስጥ ከራስ ጋር በጥልቀት ስትቆይ ያለፈውን ጊዜህን እንደ ተከታታይ ስህተቶች ማየት ለማቆም ጊዜው አሁን ነው። ያለፈውን በህይወትህ ለመትረፍ ለማደግህ በህይወት ላይ የሚጣልብን ማንኛውንም ነገር ለመቆጣጠር መቻልህ ማረጋገጫ ነው። እናንተ ውድቀቶቻችሁን አይደላችሁ፣ መሰናክሎቻችሁንም አይደላችሁ። እናንተ በወደቃችሁ ቁጥር የመቻል፣ የጥንካሬው፣ የመነሳት ችሎታው ድምር ናችሁ። በዝምታ ውስጥ የታሪካችሁ ባለቤቱ ነው። በተለይ የመጨረሻዎቹ አምስተኛና ስድስተኛዎቹ በጣም ጠቃሚ ስለሆኑ ቪዲዮውን እስከ መጨረሻው መከታተልን አይርሱ። ድብቁ የዝምታ ኃይል። ቡድሃ የተባለው የሃይማኖት ፈላስፋ ሲናገር ከአንደበትህ ቃላትን ከማውጣት በፊት ወይም አንድን ነገር ከመናገር በፊት በእነዚህ 3 ነገሮች ተፈትሸው ማለፍ ይኖርባቸዋል ይላል። አንደኛ፣ የማወራው ነገር ዋጋ አለው፣ ጥቅም አለው ብሎ መጠየቅ። ሁለተኛ፣ የማወጣው ቃል በአሁኑ ሰዓት አስፈላጊ ነው ብሎ ራስን መጠየቅ። ሶስተኛው፣ የምናገረው ነገር የሚፈጥረው ልዩነት አለ ብሎ ራስን መጠየቅ። በህይወቱ እነዚህ ነገሮች የተረዳ ሰው ምን፣ መቼና የት ምን ያህል መናገር እንዳለበት ያወቀ ሰው ማንም ስኬታማ ከመሆን ሊያስቆም አይችልም። ከአንደበት የወጣ ቃል እንደፈሰሰ ውሃ ነው።
ድጋሜም አይታፈስም። ቃላት ልክ እንደ መሳሪያ ናቸው። ነገር ግን እንዴት መጠቀም እንዳለብን መማር አለብን። ምክንያቱም ሁሉም አንደበቱን የማይቆጣጠር ሰው መሆን ማለት ሰው ሁሌም ራስን ችግር ውስጥ ይከተዋል ማለት ነው። ሲያጡ ደግሞ ከአንደበት ያለፈ ብዙ ነገራቸውንም ሊያጡ ይችላሉ። ዝምታ ትኩረት እንድናደርግ ያደርገናል። ሰዎች ሲናገሩ ሌላውም ሰው ሊሰብሩ ሊጎዱም ይችላሉ። አንዳንዴም ሰዎች የሚያወሩትን ያለምንም ምክንያት ሊናገሩ ይችላሉ። ነገር ግን ቃላት በጣም ትልቅ ኃይል እንዳላቸው ልናምን ይገባል። ዓለማችንን ጭምር ሊቀየር የሚችል ትልቅ አቅም አለ። እንዴት ብለህ ልጠይቀኝ ትችላለህ? እንዴት መናገር እንዳለብህ ካወቅህ፣ ሰዎች ምን መናገርና ምን አለመናገር እንዳለባቸው ካወቁ በጣም ጠንካራና ኃያል ሰው መሆን ይጀምራሉ። ስለዚህ ምን ማለት መሰለህ? ግልጽ ላድርግልህ። ዝምታ ማለት ምንም ቃላት ሳይናገሩ መቆየትን አያመለክትም። ዝምታ ማለት ምንም ዋጋ ለሌለው ምንም አለመናገር፣ ያለ ምንም ምክንያት ቃላትን አለማውጣት። ይህ ማለት አስፈላጊና ዋጋ ባለው ነገር ላይ ብቻ መናገር ማለት ነው። ዝምታ ማለት የትኩረት ኃይል። ዝምታ ማለት በዓላማችሁ ላይ ወጥራችሁ እንድትሰሩ ትኩረት የሚሰጣችሁ ነገር ነው። ስለዚህ ዛሬ 5 ዝም በማዋልታችን ብቻ የምናገኛቸውን ኃይሎች እንመለከታለን። በህይወታችሁ በአጠቃላይ የመለወጥን ትልቅ ኃይል ያለውን የዝምታ ነገር ስትለማመዱ ህይወታችሁ መቀየር ይጀምራል። አንደኛ፣ ዝምታችሁ የእናንተን ተቃዋሚ ወይም ጠላት ግራ የሚያጋባ ኃይል። ታላቁ ተዋጊ ሰንጮጋ እንደተናገረው ከሆነ ማንም ሰው ባላገራውን የሚያሸንፈው ምን መናገር፣ የት መናገርና ምን አለመናገር እንዳለበት ያወቀ ሰው ብቻ ነው ያለው። እርሱም እንዳለው በሺህ የሚቆጠሩት ጠላቶቹን ያሸነፈው ታላቅ በሆነው ዝምታ ኃይል ነው። በዝምታ ውስጥ ጠላቶችን ግራ በማጋባት ወደ ጠለቀ ጭንቀት ውስጥ እንዲገቡ ታደርጋቸዋለህ። በዝምታ ውስጥ ስትቆይ ጠላቶች ስላንተ ለማወቅ እድል ስለማያገኙ ከፍተኛ ጭንቀት ውስጥ ትከታቸዋለህ። ግራ መጋባት ውስጥ ይከታቸዋል። እርምጃ ከሄድ ወዴት እንደሆነ ግራ ይጋባሉ። ምን እንደምታደርግ ቀጣይ ምን ሊሆን እንዳለ ያስፈራቸዋል። በዛ ውስጥ ጠላቶችን ትኩረት ያጣሉ። በዛ ውስጥ በዝምታ ውስጥ አንተ አሸናፊ ትሆናለህ። አየው፣ ይህ ነው የዝምታ ትልቁ ጥቅም። በመጨረሻ የጌሙ አሸናፊ አንተ ትሆናለህ። በዝምታ ውስጥ ብቻ አሸናፊ ትሆናለህ ማለት ነው። ሁለተኛ፣ በዝምታ ውስጥ ለነገሮች ያለህ ትኩረት ይጨምራል። ዝምታ ማለት ምንም ቃላትን አለማውጣት ሳይሆን የትኩረት ኃይልን ማግኘት። ዝምተኛ የሆኑ ሰዎች ብዙ የሚናገሩት ሀሳብና ብዙ የሚሉት ነገር አላቸው። ነገር ግን አስፈላጊ ባልሆነበት ሁሉ አይዘበዝቡ። በህይወት ትልቅ ነገር መስራት ከፈለግ፣ ምንም አይነት ትልቅ ፕሮጀክት ለመስራት ካሰብ ምን ማድረግ እንዳለብህ እነግርሃለሁ። ስኬታማ ለመሆን ከፈለግ ትኩረት ማድረግ አለብህ። ስለዚህ ትኩረት እንዲኖር ደግሞ ዝምታን መለማመድ ምንም አማራጭ የሌለው ጉዳይ ነው። ብዙ የተለያዩ ነገሮች ላይ ትኩረት ማድረግ 5 አባሮ አንዱንም አለመያዝ ይሆንብሃል። እስኪ አንድ ታሪክ ልንገርህ ስለ ኤለን መስክ። እማናቅ የለን። ኤለን መስክ በልጅነቱ ብዙ ጊዜ ጸጥተኛና ዝምተኛ ነበር። አብዛኛውን ጊዜ ቤተሰቦቹ ራሱ ምናልባት የጆሮ ወይ የምላስ ችግር አለበትም ብለው ያስቡና ይጨነቁ ነበር። ምክንያቱም ብዙ ጊዜ ጊዜውን የሚያሳልፈው በዝምታ ነው። ምንም ነገር ሰምቶ ምላሽን አይሰጥም። ጭንቀታቸው ሲበዛ ወላጆቹ ወደ ሆስፒታል ይዘውት ሄዱ። ዶክተሩ ግርባ ካየው በኋላ ምንም አይነት የጆሮም የሆነ የምላስ የአንደበትም ችግር እንደሌለበት አረጋግጧል። አሁን ኤለን መስክ ያለበትን ሁኔታ ተመልከቱ። ኤለን መስክ በትኩረት ራሱ ላይ በመስራት በዝምታ ኃይሉን በመሰብሰብ አሁን ያለበትን ቦታ መመልከት ይችላል። አሁን እስኪ የዝምታን ኃይል እንመልከት። በዝምታ በጥልቀት ውስጥ ትኩረት ማድረግ ስንችል ብዙ የህይወት ዓላማችንን ማሳካት እንችላለን። ሶስተኛ፣ የሰዎችን ሁሉ ትኩረት ለመሳብ። ይህ ትምህርት በአካባቢያችሁ ባሉት ሰዎች መሞከር ትችላላችሁ። የትም ቦታ ሆኖ ክላስ ውስጥ በጋራ በምትቀመጡበት ሰዓት ያኔ የዝምታን ኃይል ማየት ትችላላችሁ። ተናጋሪዎች ሲናገሩ፣ ዝምተኞች ግን ነገሮችን እየተማሩ ቢያንስ ከመናገራቸው በፊት 2 ጊዜ እያሰቡ ነው። ብዙ ሰዎች ተወዳድረው ተፎካክረው ለማውራት ወይ እኔ ልሰማ ሲሉ፣ እናንተ ግን በእርጋታና በዝምታ ሲያዩአችሁ የሰዎችን ትኩረት መሳብ ትጀምራላችሁ። አንዳች ነገር በእናንተ ውስጥ እንዳለ ማሰብ ይጀምራሉ። በዝምታ ውስጥ ያጠራቀማችሁትን አንድ ቃል ስትወረውሩ ግን እነርሱ ካወጡት 1000 ቃል ተጽዕኖ መፍጠር ይጀምራል። ቅዱሱ መጽሐፍ እንኳን
ሞኝ ዝም ቢል እንደ ጠቢብ ይቆጠራል ይለናል። በየዕለቱ ቀናችን ውስጥ ዝምታን ስናበዛ ከሰዎች ትኩረት ማግኘት እንችላለን። በዝምታ ውስጥ ወደ ዓላማ ብቻ ስታተኩር፣ መናገር ባለብህ ጊዜ ብቻ የምትናገር ከሆነ የሰዎች ሁሉ ትኩረት ወደ አንተ ወይ ወደ አንቺ ይሆናል። በዝምታ ውስጥ ቆይተህ ስትናገር የምትናገረው ነገር ዋጋ ይኖረዋል። በሰዎች ዘንድ ተሰሚነትን ታገኛለህ። ሰዎች ቦታ ይሰጡሃል። ከሰዎች ልብ የማትጠፋ ትሆናለህ። ሰዎች ለሆነም ኃላፊነት ያጨዋል። አራተኛ፣ በዝምታ ውስጥ እምነትን ትገነባለህ። በሰዎች ዘንድ ያለው አሜኔታ ይጨምራል። ስኬታማ ለመሆን ከስኬታማ ሰዎች ጋር መገናኘትና ውጤታማ የሆነ ግንኙነት መፍጠር በጣም አስፈላጊ ነው። እናም ጥያቄ የሌለውም ነገር ነው። ለእኔ በተለይ ግንኙነት በጣም አስፈላጊ ነው ለህይወት። ስለዚህ ውጤታማ ስኬታማ ግንኙነት ለመገንባት ደግሞ ከስኬታማ ሰዎች ጋር ለመገናኘት ምን ማድረግ አለብን? እምነትን መገንባት። በሰዎች ዘንድ ለመታመን እምነትን ለመገንባት ደግሞ አንደኛ፣ የምትፈልጋቸውን ሰዎች ትኩረት ማዳመጥ ትልቅ አማራጭ የሌለው ጉዳይ ነው። ስኬታማም ሰዎች የሚፈልጉትን አድማጭ ያለውን ማንነት። ዝም ብሎ የሚለፈልፍን ሰው አይፈልጉም። እስከነን ሰዎች ተመልከቷቸው። ስኬታማ ከሆኑ ሰዎች ጋር ሲገናኙ በጣም ይለፈልፋሉ። አየሩን ሁሉ ይቆጣጠሩት። ስለ ራሳቸው ስተው በጣም ይለፈልፋሉ። ነገር ግን ስኬታማ የሆኑ ሰዎች ብዙውን ጊዜ በማዳመጥ ላይ ትኩረታቸውን የሚያደርጉት። የሆነ ጊዜ የሆነ ነገር ይጠይቁና ረጅም ጊዜ በዝምታ ነው የሚሰሙ። ያንን ማንነት ይፈልጉታል። ከእንደዚህ አይነት ሰዎች ጋር መዋል የምትፈልግ ከሆነ ለፍላፊ መሆን አይጠበቅብህም። አንደበትን የገራ ሰው መሆን አለብህ። ያኔ ዋጋ ያለ ሰው እንደሆንክ ይገነዘባሉ። ያኔ ጠቃሚ ሰው እንደሆንክ ይገባቸዋል። እዚያ ውስጥ ነው አንተን የሚያምኑ ማለት ነው። አምስተኛ፣ ዝምታን ለመደራደር ትጠቀምበታል። በድርድር ሰዓት አንድ ሰው ዝምታ በሚያበዛበት ሰዓት በዛ ሰዓት ምን እያሰበ እንደሆነ ለማወቅ ሰዎች ይጓጓሉ። እናም ሀሳባቸውን ሁሉ መስረቅ ትጀምራለህ። ለምሳሌ ስራ ላይ ወይም ልትቀጠር ብትሄድ ስለ ክፍያው ምን ያህል እንደምትፈልግ ብትጠይቅ በፍጥነት ከመመለስ ይልቅ እስማማለሁ ወይም አልስማማም ከማለት በፊት ተረጋጋ፣ በዝምታ አስብ። ይህ ዝምታ የተደራዳሪውን ሰው ምቾት መንሳት ይጀምራል። ከዛ በራሳቸው መናገር ይጀምራሉ። ከዛም ምናልባት በፊት ያልነገረውን ኢንፎርሜሽን መናገርም ሊጀምሩ ይችላሉ። የድርድሩን አፕራንድ አንተ ትወስዳለህ ማለት ነው። ስድስተኛ እና የመጨረሻ፣ ዝምታ ጥንካሬህን ይገባል። አብዛኞቻችን ዝምታን አንወድም፣ እንደውም በጣም ያስፈራል። ምክንያቱም አብዛኞቻችን አልለመድነው። በሰዎች ተቀባይነትን ለማግኘት፣ ለመወደድ፣ ለመከበር ሁሉም ሰው ትኩረት ይፈልጋል። ራሳችንንም ሁሌ ለሰው ለማሳየት እንፈልጋለን። ሁላችንም መሆን የምንፈልገው ማግኘት የምንፈልገው አንድ ነገር አለ። በሌሎች ሰው ዘንድ አይን ስንታይ መልካምነት፣ ተቀባይነት እንፈልጋለን። አብዛኞቻችን በሰው አመለካከትና አስተዳደር ላይ ይገኙ። ሰዎች ጥሩ ቦታ ላይ ለኛ ሲኖራቸው ውስጣችንም ሰላም ይሰማዋል። አንዳንዴ ደግሞ የእነሱ አመለካከትና የእኛ መጥፎ ስሜት ውስጥ ሊከተን ይችላል። ነገር ግን ሁሉንም ረስተን ውስጣችን ላለው ነገር ቅድሚያ ብንሰጥስ? በዝምታ በትኩረት ነገራችን ላይ ብንቆይስ? በሰዎች አስተያየት ያልተመሰረተ ማንነት ብንገነባስ? በዛ ውስጥ ለማንም የማይበገር ተጽዕኖ ፈጣሪ ጠንካራ ሰው እንሆናለን። አስፈሪነት እንላበሳለን። የተከበረን፣ የተፈራን፣ የተወደድን ሰው መሆን እንጀምራለን። አያችሁ ዝምታ ምን ያህል ትልቅ አቅም እንዳለው። ይህን ማንነት ለ3 ወር ብቻ ሞክራችሁ እኔም ብትፈትኑ ትችላላችሁ። ውድ የቻናሌ ቤተሰቦች ከዚህ ቪዲዮ በጣም ብዙ ትምህርት እንዳገኛችሁበት ተስፋ አድርጋለሁ። በህይወታችሁ ለ3 ወራት ሞክሩት፣ ለውጡንም ተመልከቱ። በዝምታ ውስጥ ማትረፍም ትችላላችሁ። በህይወታችሁ ለውጥን ከፈለጋችሁ በዝምታ ወደ ውስጣችሁ ተመልከቱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናሉን ደግፉ። ከተማማርናቸው 5 የዝምታ ጥቅሞች በይበልጥ የትኛው እንደሳባችሁ በኮሜንት ሴክሽን ላይ አስቀምጡልኝ። የእናንተው ምርጥ ቻናል ኢንስፓየር ጀነሬሽን